ሰላም ጤና ይስጥልን የዜና 08 ተመልካቾቻችን እንደምን ቆያችሁ? ሁሌም በሳምንቱ መጨረሻ ላይ እንደምናደርገው በሳምንቱ ውስጥ በዓለም መድረክ ላይ ትኩረት የሳቡ አነጋጋሪና ወሳኝ የሆኑ ዜናዎችንና ትንታኔዎችን ይዘንላችሁ ቀርበናል። ለቤታችን አዲስ የሆናችሁና የቀናችሁን 8 ደቂቃ ብቻ በመስጠት የዓለምን አሁናዊ ሁኔታ መረዳትና ማወቅ የምትፈልጉ ደግሞ የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑን። ከኛ ጋር አብራችሁን የቆያችሁና የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ከጎናችሁ ለሆናችሁ ደግሞ ምስጋናችን ከልብ ነው። መረጃው ለሚመለከታቸውና ለሚገባቸው በሙሉ እንዲደርስ ላይክ እና ሼር በማድረግ ያግዙን። ዛሬው የሳምንታዊ ዜና ትንታኔያችንን እናልፋለን። በኢስላማባድ የሰላም ጭላንጭል ወይንስ የጦርነት ነጋሪት በሚል ርዕስ በዓለም ዙሪያ ትኩረት የሳቡ ጉዳዮችን ዛሬ እንመረምራለን። በአየር ጥቃት ክፉኛ የቆሰሉትን ጃምባዝ የተባሉት አዲሱ የኢራን መሪ ሙጅተባ ካሜኒ በምን አይነት ምስጢራዊ ሁኔታ ድርድሩን እየመሩት ነው? የአሜሪካው ፕሬዚዳንት ትራምፕ የነዳጅ ታንከሮቻችን ሞልተዋል ቢሉም በሀገራቸው ውስጥ ለምን ተቃውሞ በረታባቸው? በ6 ሳምንት ውስጥ የዓለምን ኢኮኖሚ ያናጋው ይህ ጦርነት ዛሬ በፓኪስታን በሚደረገው ድርድር ይቋጭ ይሆን? ሁሉንም በዝርዝር እንመለከታለን። እንዲሁም ሌላኛው የዓለምን ትኩረት ስቦ የነበረው በቴክኖሎጂ ዓለም ትልቅ ድንጋጤን የፈጠረውንና የሰው ሰራሽ አስተምህሮትን አባት ተብሎ የሚጠራው የሳም አልትማን መኖሪያ ቤት ላይ የተሰነዘረውን ጥቃት የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ ወደ ቴህራን እናመራለን። አዲሱ የኢራን የበላይ መሪ ሙጅተባ ካሜኒ ስልጣን ከያዙ 1 ወር ቢሞላቸውም እስካሁን በአካልም ሆነ በቪዲዮ አልታዩም። ምክንያቱ ደግሞ ግልጽ ሆኗል። መሪው የካቲት 28 አባታቸውን በገደለው ጥቃት ፊታቸው ላይና እግራቸው ላይ አስከፊና አካልን የሚያሳጣ ጉዳት ደርሶባቸዋል። ሮይተርስ እንደዘገበው ሙጅተባ በአሁኑ ወቅት በአካል መገኘት ባይችሉም በድምጽ ብቻ በመታገዝ የጦርነትና የድርድር ውሳኔዎችን እየሰጡ ይገኛሉ። ሆኖም በኢራን ማህበራዊ ሚዲያዎች ላይ ሙጅተባ የት ነው የሚሉ ጥያቄዎች እየተነሱ ይገኛሉ። የኢራን መንግስት ደህንነታቸውን ለመጠበቅ ነው ቢልም ብዙዎች ግን የአመራር ብቃታቸውን መጠራጠር ጀምረዋል። ይህ የተጎዳ መሪ በአሜሪካ ፊት ጠንካራ ሆኖ መቅረብ ይችላል ወይ የሚለው የሳምንቱ ትልቁ መነጋገሪያ ሆኖ አልፏል። በሌላ በኩልም ትልቅ ተስፋ የተጣለበት የኢስላማባድ ንግግር የቁማር ጨዋታ የሚል ስያሜ ተሰጥቶታል። በፓኪስታን ዋና ከተማ የሚገኘው የሴሬና ሆቴል ዛሬ የዓለም ፖለቲካ ማዕከል ሆኗል። አሜሪካን በመወከል ምክትል ፕሬዚዳንት ጄዲ ቫንስ ተገኝተዋል። ለድርድሩ ዋና ፍጥጫዎች የተባሉት 3 ዋና መረጃዎችም ወጥተዋል። የመጀመሪያው ገንዘብ ሲሆን ኢራን በኳታር የታገደባትን $6 ቢሊዮን አሁኑኑ እንዲለቀቅላት ትፈልጋለች። አሜሪካ በበኩሏ አላደርገውም ብትልም ከጀርባ ግን ስምምነት ላይ ደርሰዋል የሚሉ ሚስጥራዊ መረጃዎች እየወጡ ይገኛሉ። ሁለተኛውና የዓለምን ክርክር የያዘው ፍጥጫ ደግሞ የነዳጅና የባህር በር ነው። ኢራን በሆርሙዝ ሰርጥ ላይ የትራንዚት ክፍያ ለመጠየቅ እያሰበች ነው። ይህም ማለት በዓለም ነዳጅ ላይ ቀረጥ እንደመጣል ይቆጠራል። ትራምፕ ግን ይህንን ፈጽሞ የማይታሰብ ሲሉ ገልጸውታል። ሶስተኛው ዋና ፍጥጫ ደግሞ የሊባኖስና የኒውክሌር ጉዳይ ነው። ኢራን በመጀመሪያ በሊባኖስ ተኩስ ይቁም ስትል አሜሪካ ደግሞ በመጀመሪያ የኒውክሌር እንቅስቃሴሽን አቁሚ በሚል ሰጣ ገባ ውስጥ ይገኛሉ። ይህ ድርድር እንዲሳካ እንግዲህ የዓለም ሀገራት ትንፋሻቸውን ይዘው እየጠበቁ ነው። ጀርመንና ፈረንሳይ በሀገራቸው የነዳጅ ዋጋ በመናሩ የተነሳ ህዝባቸው መንግስትን ማማረር ጀምሯል። ማክሮንና የጀርመን ባለስልጣናት ድርድሩ ካልተሳካ የዓለም ኢኮኖሚ ሊወድቅ ይችላል የሚል ስጋት አላቸው። ሳውዲ አረቢያን በነዳጅ መሰረተ ልማቶቿ ላይ በደረሰው ጥቃት በቀን 600,000 በርሜል ምርት አጥታለች። ይህም የነዳጅ ዋጋን ወደ $98 አሻቅቦታል። በሌላ በኩል ቻይና ለኢራን የጦር መሳሪያ ልታቀርብ ትችላለች የሚሉ የደህንነት መረጃዎች መውጣታቸው አሜሪካን ክፉኛ አስቆጥቷታል። ይህ ደግሞ ጦርነቱን ወደ ዓለም ጦርነት ሊቀይረው ይችላል ተብሎም ይሰጋል። የዚህ ጦርነት ዋና አጋፋሪ ወደ ሆነችው ወደ አሜሪካ ስንመለስም ፕሬዚዳንት ትራምፕ ትልቅ ፈተና ገጥሟቸዋል። ምንም እንኳን አሜሪካ በነዳጅ የበለጸገች ናት ቢሉም በቦስተንና በዴንቨር ያሉ ዜጎች ግን 1 ጋሎን ነዳጅ ለመቅዳት $5 እየከፈሉ ነው። ከዚህ በኋላ ለሪፐብሊካኑ ፓርቲ ድምጽ አልሰጥም የሚሉ ዜጎች ቁጥር እየጨመረ ነው። በታሪክ ታይቶ የማይታወቅ የነዳጅ ዋጋ ጭማሪ በትራምፕ የፖለቲካ ህይወት ላይ ጥቁር ጥላን ጥሏል። ስለዚህ የድርድር ለአሜሪካም ሆነ ለኢራን ሰላምን ፍለጋ ብቻ ሳይሆን የየሀገራቸው መሪዎች ስልጣናቸውን ለማዳን የሚያደርጉት ትግልም ጭምር ነው። እንግዲህ ይሄ በኢስላማባድ ሆቴል ውስጥ የሚወሰነው ውሳኔ ነገ በኢትዮጵያም ሆነ በሌላው ዓለም ለምናገኘው የነዳጅ ዋጋና ለዓለም ሰላም ወሳኝ ነው። ሙጅተባ ካሜኒ ከቁስላቸው አገግመው በድል ይወጡ ይሆን? አሜሪካ ኢራንን በኢኮኖሚ ታንበረክካታለች?
እናንተስ የነዳጅ ዋጋ መጨመር በዕለት ተዕለት ህይወታችሁ ላይ ምን አይነት ተጽዕኖ አሳደረባችሁ? ስምምነቱ ይሳካል ብላችሁ ታምናላችሁ? አስተያየታችሁን በኮሜንት አስቀምጡልን። አሁን ደግሞ ወደ ሁለተኛውና የዓለም ትኩረት ስቦ ወደ ቆየው ሁለተኛ ዜናችንና ትንታኔው እናልፋለን። ቴክኖሎጂው ዓለም ትልቅ ድንጋጤን የፈጠረውንና የሰው ሰራሽ አስተምሮት AI አባት ተብሎ የሚጠራው የሳም አልትማን መኖሪያ ቤት ላይ የተሰነዘረውን ጥቃት ዓለም ሲነጋገርበት አልፏል። ቢቢሲና ሮይተርስ እንደዘገቡት የዓለማችን እጅግ ተጽዕኖ ፈጣሪ ሰው የሆነውና የኦፕን AI ዋና ስራ አስፈጻሚ ሳም አልትማን በሳን ፍራንሲስኮ በሚገኘው መኖሪያ ቤቱ ላይ በሳምንቱ መጨረሻ የሞሎቶቭ ኮክቴል ወይንም የእሳት ቦምብ ጥቃት ተሰንዝሮበታል። ጥቃት በቴክኖሎጂው ዘርፍ ላይ ያሉ ባለሀብቶችንና መሪዎችን ምን ያህል ለስጋት መጋለጣቸውን ያሳየ አጋጣሚም ሆኗል። እንደ ሳን ፍራንሲስኮ ፖሊስ ዲፓርትመንት ይፋዊ መግለጫ ጥቃቱ የተፈጸመው አርብ ሚያዝያ 2 2018 ዓ.ም ጠዋቱ 10 ሰዓት ገደማ ነበር። ሚሽን ሎካል የተባለው የዜና ምንጭ እንደገለጸው አንድ የ20 ዓመት ወጣት የሳም አልትማን መኖሪያ ቤት የውጭ በር ላይ የሚቀጣጠል ፈንጂ ወርውሯል። ጥቃቱ በበሩ ላይ የእሳት ቃጠሎ ቢያስነሳም የቤት ውስጥ የደህንነት ሰራተኞችና የፖሊስ አባላት በፈጠሩት ፈጣን ምላሽ እሳቱ ሳይስፋፋ ሊጠፋ ችሏል። በዚህ አጋጣሚ በሳም አልትማን ሆነ በቤተሰቡ ላይ የደረሰ አካላዊ ጉዳት የለም። ሆኖም ግን የጥቃቱ አይነት የታቀደና አስፈሪ እንደነበር ዋይርድ መጽሔት ዘግቧል። ቤቱ ጥቃት በኋላ የተከሰተ ሁለተኛ ስጋት ደግሞ የሚከተለውን ይመስላል። ታሪኩ በዚህ ብቻ አላበቃም ነበር። ብሉምበርግ እንደዘገበው ጥቃቱን የፈጸመው ግለሰብ ከመኖሪያ ቤቱ ካመለጠ ከአንድ ሰዓት በኋላ የኦፕን AI ዋናው መስሪያ ቤት በሚገኝበት ሚሽን ቤይ አካባቢ ተገኝቷል። እዚያም ህንፃውን እንደሚያቃጥል ሲዝት የነበረ ሲሆን የሳን ፍራንሲስኮ ፖሊስ ግለሰቡን በቁጥጥር ስር አውለውታል። ፖሊስ እንዳረጋገጠው ጥቃቱን የፈጸመው ወጣት ለብቻው ይንቀሳቀስ የነበረ ሲሆን በአሁኑ ወቅት በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። አሁኑ ለምን ሳም አልትማን ኢላማ ተደረገ? አሶሺየትድ ፕሬስ እንደጠቆመው ጥቃቱ የተፈጸመው ኒውዮርከር መጽሔት ስለ ሳም አልትማን እና ስለ ኦፕን AI የወደፊት ስጋቶች ሰፊ ትንታኔ ባወጣ በጥቂት ቀናት ውስጥ ነው። ብዙዎች የሰው ሰራሽ አስተምሮት AI ለሰው ልጅ ስጋት ነው የሚል አመለካከት ያላቸው ሲሆን ይህ የጥላቻ ስሜት ወደ አካላዊ ጥቃት ተቀይሮ ሊሆን እንደሚችል ይገመታል። አልትማን በግል ቭሎግ ላይ የቤተሰቡን ምስል በመልቀቅ ይህ ምስል ቀጣዩ ሰው በቤታችን ላይ የሞሎቶቭ ኮክቴል ከመወርወር እንዲቆጠብ ያደርገዋል ብዬ ተስፋ አደርጋለሁ በማለት ስሜቱን ገልጿል። ይህ ክስተትም በሲሊኮን ቫሊ ያሉ የቴክኖሎጂ መሪዎች የደህንነት ጥበቃቸውን እንዲያጠናክሩ አስገድዷቸዋል። የኦፕን AI ቃል አቀባይ ጄሚ ራዲስ እንደገለጹት ኩባንያው የሰራተኞቹን ደህንነት ለመጠበቅ ከከተማዋ ፖሊስ ጋር በቅርበት እየሰራ ይገኛል። ቴክኖሎጂ እድገት አድናቆትን ብቻ ሳይሆን እንዲህ አይነት ስጋቶችንም እያመጣ ነው። እናንተስ በዚህ ጥቃት ዙሪያ ምን ትላላችሁ? የሰው ሰራሽ አስተምሮት ስጋት ሰዎችን ወደ እንዲህ አይነት ድርጊት ሊመራቸው ይችላል? አስተያየታችሁን አሁንም በኮሜንት አጋሩን። የዛሬው ሳምንታዊ ዜና ትንታኔያችን ይህንን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሁልጊዜም አዳዲስ መረጃዎችና ሳምንታዊ ትንታኔዎች እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰባችን ሆናችሁ ቆዩ። እንዲሁም በፌስቡክና በቲክቶክም በፈለጉት አማራጭ ያገኙናል። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።